ቆርጠን የማንጥለው ገዝተነው ግን መኖር ያለብን የመጀመሪያው ጠላታችን ስጋችን ነው። በኢየሱስ ስም ብቻ መቃወም ሰይጣን ከኛ እንዲርቅ ወይም እንዲሸሽ አያደርገውም። በጣም ብዙ ክርስቲያን በኢየሱስ ስም እየተቃወመ በኃይል ጸልያል፣ ነገር ግን ፍሬ የለውም። አጋንንት ስቲልናው ድረስ ቻሌንጅ ያደርገዋል። ይህ ምስጢር ስላልገባ ወይም ስላልተረዳው ነው። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች፣ ዛሬ በአዲስ ትምህርት ተገናኝተናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እና ይህንን ቪዲዮ ደግሞ ላይክ አድርጋችሁ መጀመር አትርሱ። ወደ ትምህርቱ እንሂድ። ብዙ ክርስቲያኖች ጋር ካሉ ጥያቄዎች መካከል አብዛኛው ክርስቲያን በኢየሱስ ስም በኃይል እየተቃወመ ይጸልያል። ነገር ግን አሁንም የጨለማ ዓለም በኃይል ቻሌንጅ ያደርገዋል፣ ህይወቱን በኃይል ይዋጋዋል። ይሄ የብዙ ክርስቲያኖች ጥያቄ እንደሆነ ገምታለሁ። ማወቅ ያለብንና መረዳት ያለብን አንድ እውነት ግን ቢኖር የጌታ የኢየሱስን ስም ብቻ መጥራት የጨለማው ዓለም ወይም ሰይጣን ከኛ እንዲርቅ ወይም ደግሞ እንዲሸሽ አያደርገውም። በመጽሐፍ ቅዱሳችን በያዕቆብ ምዕራፍ 4 ቁጥር 7 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ምን አለ? እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተም ደግሞ ይሸሻል ይላል። ይህንን ክፍል በጣም ብዙ ክርስቲያኖች ሚስ አንደርስታንድ ተደርጉት አያለሁ። መቃወም ማለት በኢየሱስ ስም ብቻ ብሎ ማዘዝ ነው ወይም እንደዛ መጸለይ ነው ብሎ ያስባሉ። ያ ብቻውን ግን አይደለም። ያ አንዱ መንገድ ነው፣ ትክክል ነው፣ ግን ያ ብቻውን አይደለም። በዚህ ክፍል ላይ በዚህ ቁጥር ላይ እንደምታዩት ለእግዚአብሔር ተገዙአል። ለእግዚአብሔር ሰብሚት አድርጉ። እግዚአብሔር ለሚያዛችሁ ነገር፣ እግዚአብሔርን ለሚያስደስተው ነገር፣ እግዚአብሔር ደስ ለሚሰኝበት ነገር አለ ተገዙ። ዲያብሎስን ግን ተቃወሙት፣ እርሱም ከእናንተ ይሸሻል አለ። በዚህ ቁጥር ላይ ያዕቆብ ሲናገር ተቃወሙት እያለ ያለው በጌታ በኢየሱስ ስም ብቻ ሳይሆን ለእግዚአብሔር በመገዛት ነው። ህይወታችን ውስጥ ክርስቶስ ካለ፣ ህይወታችን ውስጥ የእግዚአብሔር ቃል ካለ፣ የእግዚአብሔር ቃል በሙላት በእኛ ውስጥ የሚኖር ከሆነ ሰይጣን እንደፈለገ በእኛ ህይወት ላይ ኢንፍሉዌንስ ማድረግ አይችልም፣ ተጽዕኖ ማድረግ አይችልም። ስለዚህ ያዕቆብ ለእግዚአብሔር ተገዙ ብሎ ጀመረ። ሰይጣንን ግን ተቃወሙት። በምን አይነት መንገድ? ከፍ ብሎ ባለው በዚሁ ቁጥር ላይ ለእግዚአብሔር በመገዛት እግዚአብሔርን ደስ ለሚያሰኘው፣ እግዚአብሔር ለሚፈልገው፣ የእግዚአብሔር ፈቃድ ላለበት ህይወት ሰብሚት በማድረግ ሰይጣንን ተቃወሙት እያለ ነው። ብዙ ሰዎች ይህንን ክፍል በኢየሱስ ስም ብሎ ማዘዝ ይመስላቸዋል። በኢየሱስ ስም ብላችሁ እየተቃወማችሁ እየጸለያችሁ ልባችሁ ንጹህ ካልሆነ፣ ይቅርታ ማታረጉ ከሆነ፣ ቂም በውስጣችሁ ካለ ይሄ ጸሎት ብቻ አይደለም፣ የምትጸልዩ ጸሎት በጠቅላላ በእግዚአብሔር ፊት ተቀባይነት የለውም። ስለዚህ በኢየሱስ ስም ብቻውን ማለት ሰይጣን ከኛ ህይወት እንዲወጣ እንዲርቅ አያደርገው። ለምን ካላችሁ የዚህ ስም ባለቤት የሆነው ራሱ ኢየሱስ በእኛ ህይወት ላይ መገኘት ስላለበት። ትዝ ይላችሁ ከሆነ በሐዋርያት ሥራ ምዕራፍ 19 ላይ ሐዋርያው ጳውሎስ በጌታ በኢየሱስ ስም አጋንንቶችን እያስወጡ ሰዎች ነፃን እያወጡ ሲያልፉ በነዛ መካከል ሰዎች ያንን እያዩ ከነዛ ውስጥ 7 ልጆች አንዱ በአጋንንት የተያዘ ሰው ጋር ሄዱና በጌታ በኢየሱስ ስም ጳውሎስ በሚጠራው በኢየሱስ ክርስቶስ ስም እናዛቸዋለን ብሎ አጋንንቶችን ለማስወጣት ሞከሩ ማለት ነው። በዚህ ሰዓት ግን አጋንንቱ አንድ ነገር ተናገራቸው። ኢየሱስንም አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን እነማን ናችሁ አላቸው። በደንብ አድርጋችሁ ስሙ። ሰይጣን የሚገዛው መንፈስ ዓለም ላይ ለሚያውቃቸው ሰዎች ነው። ምን ማለት መሰላችሁ? በመንፈስ ዓለም ከእግዚአብሔር ጋር ትክክለኛ የሆነ ፌሎሺፕ ያላቸው፣ ህይወታቸው ትክክለኛ የሆነ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ የሚመሩ ሰዎች፣ እነዚህ ሰዎች በመንፈስ ዓለም ላይ የጨለማ ዓለም ያውቃቸዋል። ስለዚህ ለነዚህ ሰዎች ሰብሚት ማድረግ ይጀምራል። ለምሳሌ ጠቅላይ ሚኒስትር የሆነ ሰው እኔ ጋር ቢመጣ እሱ ግን ጠቅላይ ሚኒስትር እንደሆነ እኔም ማላክ ከሆነ መገዛት ባለብኝ ልክ ወይም ደግሞ መታዘዝ ባለብኝ ልክ ላልታዘው እችላለሁ። at the same time መንፈስ ዓለም ላይ ሰይጣን ለማያውቃቸው ሰዎች አይገዛም። ጴንጤ ስለሆናችሁ በኢየሱስ ስም ስላላችሁ አጋንንት አይገዛላችሁ። ህይወታችሁ በመንፈስ ዓለም መታወቅ አለበት።
አያችሁ፣ ጳውሎስን አውቀዋለሁ። ለምን? ጳውሎስ ጤናማ የሆነ ህይወት አለው። ጳውሎስ ህይወቱ ላይ ለክርስቶስ ፕራዮሪቲ ሰጥቷል፣ ቅድሚያ ሰጥቷል። አያችሁ፣ ጳውሎስን አውቀዋለሁ። በምን አወቀው ካላችሁ፣ ጳውሎስ ህይወት ውስጥ ክርስቶስ አለ። ጳውሎስ ህይወት ውስጥ ኢየሱስ አለ። ለዛ ነው ራሱ ሐዋርያው ጳውሎስ ሲናገር እኔ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል አለ። ስለዚህ ይሄ ሰው መንፈስ ዓለም ላይ ይታወቃል። በምን ይታወቃል? ክርስቶስ ጋር እንደሚኖር፣ ክርስቶስ በእርሱ ውስጥ እንደሚኖር፣ ጤናማ የሆነ ህብረት እንዳለው፣ እሱ የእግዚአብሔር ልጅ እንደሆነ መንፈስ ዓለም ላይ ይታወቃል። ስለዚህ በሄደበት ሁሉ የጨለማ ዓለም ለሱ ሰብሚት ያደርጋል፣ ይገዛለታል። አጋንንትና ሰይጣን የሚገዙት በመንፈስ ዓለም ለሚያውቋቸው ሰዎች ነው። በዚህ በሐዋርያት ሥራ ባነሳውላችሁ ክፍል ላይ ሰይጣን እነዚህ ሰዎች ስማቸው ማን እንደሆነ ከየት እንደመጡ ቤተሰባቸው ማን እንደሆነ ሳያቀርቶ ሳይሆን እነ ጳውሎስ ባሉበት በመንፈስ ዓለም ግን እነዚህን ሰዎች አውቃቸው። አልሐሱ ብርሃቴ ሌቬንያ ካፓራዲኮስ እነ ጳውሎስ ባሉበት መንፈሳዊ ህይወት እነዚህን ሰዎች አውቃቸው። ስለዚህ ለነዚህ ሰዎች የኢየሱስን ስም እንኳን የሚጠሩ ሰብሚት ያደርግላቸው። የብዙ ክርስቲያኖች ችግር ይሄ ነው። በቅዱሳን መሃል በጉባኤ መሃል በኢየሱስ ስም በኃይል እየተቃወሙ ይጸልያሉ፣ የጨለማን ስራ እያፈርሱ ይጸልያሉ። ስቲል ናው ግን አጋንንት ቻሌንጅ ያደርጋቸዋል። ለነሱ ሰብሚት አያደርግም። ለምን? መንፈሳዊ ዓለም ላይ ጤናማ የሆነ መታወቅ የላቸው። አንዳንድ ሰዎች በውስጣቸው ይቅርታ ለማድረግ አለ። አንዳንድ ሰዎች ቂም አለ። አንዳንድ ሰዎች በቀል አለ፣ ክፋት አለ፣ ተንኮል አለ። ይሄ ሁሉ እያለ እግዚአብሔር እናንተን ሊሰማ ጸሎታችሁ በእግዚአብሔር ፊት አክሰፕተብል መሆን አይችልም። ክብር ለኢየሱስ ይሁን። ሰይጣን ሰሚት የሚያደርገው ክርስቶስን በህይወታቸው ለሚያውቃቸው ለነዛ ሰዎች ነው። ክርስቶስ በእነሱ ህይወት ስፍራ እንዳለው ሰይጣን ካወቀ፣ የክርስቶስ ህይወት የክርስቶስ ባህሪ በእነዚህ ሰዎች ላይ ስፍራ እንዳለው፣ ቦታ እንዳለው፣ ህይወት እንዳለው በእነሱ ውስጥ እንደሚሰራ ካወቀ ለነዚህ ሰዎች አለመገዛት አይችልም። ሰይጣን ገንዘብ ያለውን ሰው አይፈራም። ሰይጣን ባለስልጣንን አይፈራም። ሰይጣን ፕሮፌሰርን አይፈራም። ሰይጣን የሚፈራው በክርስቶስ ሙሉ ህይወት ውስጥ የሚኖርን ሰው ነው። አት ዘ ሴም ታይም በጣም ሮንግ በሆነ መንገድ የምንረዳው እግዚአብሔር ቃል አለ። ቃሉ በሙላት ይኑርባችሁ የሚለውን እግዚአብሔርን ቃሉ በሙላት ይኑርባችሁ። ይሄ ክፍል ብዙ ሰው ብዙ ጥቅስ በአእምሮ መያዝ ወይም እግዚአብሔርን ቃል ብዙ ክፍሎች በአእምሮ መሽመድ ይመስሏል። ኖ፣ እንደዛ አይደለም። ይሄ የህይወት ቃል በእናንተ ውስጥ ሲታይ ባህሪያችሁ ሲሆን፣ ንግግራችሁ ሲሆን፣ ድርጊታችሁ ሲሆን በእናንተ ላይ ህይወትን ሲዘራ ማለት ነው እንጂ ሙሉ ለሙሉ ጥቅስን በመሸምደድ ወይም በመያዝ አይደለም። ቢኮዝ መጽሐፍ ቅዱስን በደንብ አውቀውት ይዘውት ህይወት ግን ያልሆነላቸው የጠፉ ሰዎች አሉ። ስለዚህ ቃሉ በሙላት ይኖርባችሁ ሲል እምነታችሁ፣ አካሄዳችሁ፣ ንግግራችሁ፣ ድርጊታችሁ በሙሉ የእግዚአብሔርን ቃል ሪፍሌክት የሚያደርግ የእግዚአብሔርን ቃል የሚያንጸባርቅ የእግዚአብሔርን ቃል ሐሳብ የሚያሳይ ሲሆን ማለት ነው። ሰይጣን ሰሚት የሚያደርገው የሚገዛላቸው በመንፈስ ዓለም ለሚያውቃቸው ሰዎች ነው። እነዛም ሰዎች ደግሞ ክርስቶስ በእነሱ ህይወት ውስጥ ስፍራ ያለው ሲሆን ማለት ነው እንጂ ጳውሎስም የጠራው የኢየሱስን ስም ነው። እነዚህም ሰባቱ ልጆች የጠሩት የኢየሱስን ስም ነው። የተለየ ስም አልጠሩም። ነገር ግን አጋንንት ሰሚት የሚያደርገው የሚታዘዘው መንፈስ ዓለም ላይ ጤናማ በሆነ መንገድ ለሚያውቃቸው ሰዎች። ክብር ለኢየሱስ ይሁን። ስለዚህ ብዙ ጊዜ አጋንንት የተቃወመን እንጸልያለን። ውስጣችን ግን ቂም ካለ፣ ሐዘን ካለ፣ ሰው በድሎ ሊሆን ይችላል፣ ሰው እኛን አሳዝኖ ሊሆን ይችላል፣ ወይም እኛ ሰውን አሳዝነን ሊሆን ይችላል። በዛ ውስጥ ግን ይቅርታ ከሌለ፣ ልባችን ንጹህ ካልሆነ የክርስቶስ ህይወት በእኛ ውስጥ በሙላት እንዳይገለጥ ይከለክለዋል። ክብር ለኢየሱስ ይሁን። ሰይጣን ሰሚት የሚያደርገው መንፈስ ዓለም ለሚያውቃቸው ሰዎች ነው። በንጹህ ልብ በእግዚአብሔር ፊት ላሉ ሰዎች ለነሱ ሰይጣን ይገዛላቸዋል። በንጹህ ልብ በእግዚአብሔር ፊት ላሉ ሰዎች ሰይጣን ለነሱ ይገዛላቸዋል። እዛ ነው ዳዊት ሲናገር እንደዚህ ያለ፣ አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድሳል። መንፈሱ በሱ ውስጥ እንዲታደስ ንጹህ ልብን ፍጠርልኝ። ተንኮል የማያውቀውን፣ ቂም የማያውቀውን፣ በቀል የማያውቀውን፣ ሐዘን የማይዘውን ንጹህ የሆነ የእግዚአብሔር ፊት የሚፈልግ የእግዚአብሔር ህይወት ያለበትን ልብ ፍጠርልኝ። በዛ ውስጥ አለ የቀናው መንፈስ በውስጥ ይታደሳል። በዛ አድስልኝ። ምን በማድረግ? ንጹህ ልብን ፍጠርልኝ። ስትጸልዩ በዚህ መንገድ ብቻ አይደለም። ስትጸልዩ በሌላ ርዕስ ስትጸልዩ ልባችሁ ንጹህ መሆኑን ቼክ አድርጉ።
ያ ጸሎት ነው በእግዚአብሔር ፊት ተቀባይነት ያለው። ስለዚህ ስትጸልዩ ልባችሁን ቼክ አድርጉ። የህይወት ልምምዳችሁን ቼክ አድርጉ። እየጸለያችሁ አሁንም ሰይጣን ቻሌንጅ የሚያደርጋችሁ ከሆነ ለምሳሌ በህልማችሁ በተደጋጋሚ የሚያስፈሩ ነገሮችን የምታዩ ከሆነ እየጸለያችሁ አሁንም ያ ነገር ህይወታችሁ ላይ እየታየ እየተደጋገመ የምታዩት ከሆነ ሰይጣን ተመላልሶ እየገባበት ያለ ያልተደፈነ ቀዳዳ አለ ማለት ነው። ሶ ቼክ አድርጉ። ህይወታችሁ ላይ ባህሪ ነው፣ የኃጢአት ልምምድ ነው፣ እግዚአብሔርን የማይወድ እግዚአብሔርን የማያስደስት ነገር ነው። ቼክ አድርጉት። ያንን ሶልቭ ስታረጉት የጨለማ ዓለም በእናንተ ህይወት ላይ እንደፈለገ መሰልጠኑን ያቆማል። ስለዚህ አንድ ፖይንት እንዳትረሱ፣ ሰይጣን የሚገዛው በመንፈስ ዓለም ለሚያውቃቸው ሰዎች ነው። ጤናማ በሆነ ፌሎሺፕ ለሚያውቃቸው ሰዎች ሰይጣን ይገዛላቸው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ቼክ አድርጉ። እየተቃወማችሁ የጸለያችሁ ልባችሁን ቼክ አድርጉ። ልምምዳችሁን ቼክ አድርጉ። በዙሪያችሁ ያሉትን ኤቭሪቲንግ ቼክ አድርጉት። ለሰይጣን እድል የሚከፍት በር የሚከፍት እንዳይሆን ቼክ አድርጉት በማስተዋል። ያንን በምናቃለን ካላችሁ በእግዚአብሔር ቃል ታውቁታላችሁ። በእግዚአብሔር ቃል ዲዘርን ማለት ትችላላችሁ፣ መለየት ትችላላችሁ። የቱ ጋራ ምን እየተፈጠረ እንደሆነ ምን ጋፕ እንዳለ በእግዚአብሔር ቃል ዲዘርን ማለት ትችላላችሁ። ክብር ለኢየሱስ ይሁን። አባት ሆይ በጌታ በኢየሱስ ስም ጸጋ እንዲበዛላቸው እንድትረዳቸው በጌታ በኢየሱስ ስም ጸልያለሁ። እጅህ በላያቸው ላይ ይሁን። ይህን ትምህርት በመገለጥ ደግሞ በውስጣቸው እንድታስቀምጥ ጸልያለሁ። እግዚአብሔር አባ ከበረው በመንፈስ ቅዱስና በኃይል በቀባው በጌታ በኢየሱስ ክርስቶስ ስም ተፈጸመ። አሜን። እንደ እምነታችሁ ይሁንላችሁ። በዚህ አጭር ቪዲዮ ብዙ እንደተማራችሁበት ብዙ ደግሞ መረዳት እንዳገኛችሁበት አምናለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ጌታ ኢየሱስ ዘመናችሁን ይባርክ። ተባርካችኋል።